ነጻነት ጣዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። ነጻነት ከዛሬ 1 ዓመት ተኩል አካባቢ ነበር ለጉበት ህክምና ወደ ህንድ መሄዱ የተሰማው። ከወር በኋላም ኦገስት ላይ ተሽሎኛል ብሎ ታክሞ መጥቶ እንደነበረ ይታወሳል። በወቅቱ ህክምና ላይ ሳለም ሞቷል የሚል የውሸት ዜና በመሰራጨቱ ማዘኑን ገልጾ አስፈላጊ ሰው መሆኑን ገልጾ ነበር። በከፍተኛ የጉበት በሽታ መያዙ ተሰምቶ ለህክምና ህንድ አቅንቶ ከተመለሰ በኋላ ህክምና እየተከታተለ እንደሆነና ደና እንደሆነ በተለያዩ አጋጣሚዎች ሲናገር ተደምጧል። ሞቱ የታወቀው በሚመስል ሁኔታም ከቀናት በፊት አንድ የራሱን ፎቶ ለጥፎ ይህች ለማስለቀሻ አሪፍ ናት ከሚል ጽሑፍ ጋር በኢንስታግራም ገጹ ላይ አጋርቶ ነበር። በፊት ሞተ ተብሎ ለተዋሸበት ይሁን ወይም ደግሞ ቅድሚያ ሞቱ ታውቆት ብቻ አይታወቅም። ግን ኢንስታግራሙ ላይ ይፖስታቸው የነበሩ ፖስቶች በሙሉ ከሳቁ ጀርባ ተደብቆ የነበረ ህመሙን ይናገራሉ። እንዳለውም ብዙ ማስለቀሻ ትዝታዎችን፣ ስራዎችን የሰጠን ሰው ላይመለስ አሸልቧል።